ብለው ልቆታል። ብልጽግና ኢትዮጵያ ሲጫወት ነበር አይደል? ከኛ በላይ ኢትዮጵያ የለም ምናምን ነበር። አሁን ጽንፈኛ ከኦነግ የባሰ የብሔርተኝነት ስሜት እንዳላቸው እየታየ ነው። እና ይሄ በጊዜ ካልቆመ ስፔሻል እነዚህ ሁለት አርቲስቶች ህዝብ በጋራ ማውገዝ አለበት። ይሄ ጄኖሳይዳል አለቅ ብልጽግና የሚሰራው ወንጀል በዚህ ልክ አምጥቶ ኢንቨስት አድርጎ ማሰማቱ ኃላፊነትን መውሰድ አለበት። ወንጀለኛ መሆኑ ሁሉም ሰው ማወቅ አለበት። ንኪ የሆነ ድር ትሰጠኛለህ? አንድ ደቂቃ እኔ ብዙ አላወራም። ቅንጭብ ያለች ነገር ነው የሚናገረው። ከዛ የቡርቃ ዝምታ ይቀጥላል። ሀሳባችሁ ከአኪላ ጋር ዘራ ያዕቆብ አንድ ስለሆነ እኔ የሆነ ቤት ላለፉት ዓመታት የሆነ ቤት ስመጣ ሰው ልኮኝ አይደለም፣ የሰውን ሀሳብ ገልጬ አይደለም መመጣው። ሀሳቤን የራሴን ሀሳብ ማራመድ የምችል ሰው ልጅ ህፃን ልጅ አይደለሁም። ሰው እንደዚህ በል ሂድና እንደዚህ አውራ የሆኔም ብሎ እኔን የሚልካኝ ልጅ አይደለሁም። እሱን አንድ የአማራ ኪዳ እንድታገለኝ ይፈልጋል። ሁለተኛ ያወራው ነገር ውስጥ እንደ አንድ ኦሮሞ ልጅ ፓርቲ ያሳጣህን። 3 ፓርቲ ያለው ኦሮሞ 3ቱንም ቀበርካቸው፣ 3ቱም መጥፎ ናቸው ብላ ነሳ። በማን ስር ተደራጅተን እንታገል? አንተ ፋኖ ስር ተደራጅተሃል። ኦነግን ቀብረዋል፣ አትፈልገውም። ካፋው ጀዋርን አትፈልግም። በሰላማዊ መንገድ የሚታገልን ብልጽግናን አትፈልግም። እንደምን እንታገል? ብቻችን እንዴት አደረግከን? በተንከን እኮ አየር ላይ ዝም ብላችሁ ኦሮሞ እኛ አዲስ እንዳመጣ ነው። አዲስ ይዛችሁ እኛ ፋኖ ያላችሁ እናንተ አሁን ፋኖ አዲስ የትግል መስመር ነው። እናንተም አዲስ ይዛችሁ ነው። የፋኖ መሪዎችን ኦልሞስት 90% ትቃወማላችሁ። ወደ ፖይንት አንድ የትግራይ ሄዱትን እኮ ፋኖ መጥቷል። 90 ነው ሳይሄዱ በፊት ከዛም እኮ ያው ፕላዚዮ አሁን ትግሉ ብዙ። ስለዚህ ወደ ይስሐቅ እንመለስና ኤክስፕሌን ታደርገዋለህ። ስለዚህ አንተ ተቃውሞ የአማራውንም ነው የትግራዩንም ነው የኦሮሞውንም ነው። ሰው እንዳይታገል ካረግ ቴክኒካሊ የብልጽግና ስራ እየሰራ ነው ማለት ነው። ያ ነው። እኔ ትልቅ አማራ ኪላ አንዴ ቅርታ አድርግልኝ። አንተ ስታወራ ዝም ብለህ ዳምጠላል። አንተም እንደዛ አድርገህ ጥያቄ አይደለም ሀሳብ እየሰጠው ነው። የኔ ሀሳብ ምንድን ነው? እዚህ ቤት ስመጣ ችግር ነው እንደ ኢትዮጵያ ይሁን ሲያነሳ በቴዲ ሙዚቃ ላይ ነው አስተያየትን ለመስጠት የገባሁት። እንደ ኢትዮጵያ አንድ ችግር አለን፣ እሱም ብልጽግና ነው። ወደ ጎን ከአንተ ጋር በመታኮስ ሰዓቴን መጨረስ አልፈልግም። ምክንያቱም ከአንተ በላይ ብልጽግና እየጎዳኝ ነው በዚህ ሰዓት። ከአንተ ጋር ስከራከር ብልጽግና ለ40 ዓመት ለ50 ዓመት ይገዛኛል፣ እንዲህ እየቀጠቀጠ እንዲህ እያስቸገረኝ። ስለዚህ ሀሳቤን ሙግቴን ላለፉት ዓመታት በብዙ ጉዳይ ላይ ከአማራና ከኦሮሞ ከሁሉም ከቲፒኤልኤፍ ልጆች ጋር ስንከራከር ቆይተናል። ብልጽግና ያኔ እየተንደላደለች እድሜዋን እያራዘመች እዚህ ደርሳለች። ከአሁን በኋላ እኔ ከኔ ጋር ከአንተ ተስፋ ብቆርጥም ከሌላ ከአማራ ልጆች ላይ ተስፋ አልቆርጥም። ለኢትዮጵያ ሕዝብ የሚያስቡ ይሄ መንግስት ሁላችንን ጎድተዋል ብሎ የሚያስቡ አብሮ መስራት፣ አብሮ መወያየት፣ የኦሮሞን ታጋዮች የሚያከብሩልኝ የእነሱን ታጋ እያከበርኩላቸው የእነሱን ፓርቲ የኔን ፓርቲ የሚያከብሩልኝ የእነሱን ፓርቲ አክብሬላቸው አብራቸው የሚሰሩ የአማራ ልጆች ካሉ አብሬ ለመስራት ዝግጁ ነኝ። ከየትኛውም ጋር ለመወያየት ዝግጁ ነኝ። ግን ደግሞ ከአንተ ጋር ብልጽግናን ትቼ ከአንተ ጋር ለመከራከር ጊዜ መፍጀት አልፈልግም። ምክንያቱም ብልጽግና አንድ ፋኖ መጥቶ ኦሮሚያ ክልል ላይ ከሚያስቸግረኝ ይልቅ ብልጽግና ከራሴ የወጣው የኦሮሞ ልጆችን እየገደለ እያሰቃየ እያፈናቀለ ብዙ ዋጋ እያስከፈለኝ ያለ። ስለዚህ ትኩረቴ ብልጽግና ላይ ነው ማለት ነው። ሌላው ቲፒኤልኤፍ ሙቶ ቋሽ የሆነብህም። ቲፒኤልኤፍ እኮ እየተንደፋደፈች ያለችው ልኑር አልኑር፣ ከንቲባ አልሁን፣ ትግራይ ልምራ አልንብራ ብላ እኮ የምትደፋንደፍ ፓርቲ ናት። ዛሬ ላይ እሷንኑ ስለ እሱ ብቻ ለ8 ዓመት እያወራን ቲፒኤልኤፍን ብቻ ቲፒኤልኤፍ አያር እያል ይሄን ሁላ ነገር ሰራ። እሱም ሲፈልግ እየነቀፋት ሲፈልግ ደግሞ እያቀፋት ፖለቲካውን እየቀያየረ መለያውን እየቀያየረ እስከዛሬ ድረስ እዚህ አድርሶናል። ምንድን ነው ማድረግ ያለብን? አብረን መስራት የሚፈልግ የአማራ ልጆች፣ የትኛውም ብሔር ብሔረሰቦች፣ ሁሉም የኢትዮጵያ ብሔር ብሔረሰቦች ይህንን መንግስት የሆነ ታይም ላይ ይበቃሃል፣ ልክ ቴዲ እንዳለው ይበቃሃል፣ በቃህን፣ ወይ ስርዓትን ያዝ ወይ ውረድልን ብለን አንድ ላይ ተነስተን በአንድነት መቃወም ያለብን ጊዜ አሁን ነው። የደሃ ልጅ እረፍት ያገኝ፣ የደሃ እናት እረፍት ታገኝ። ልጇን እዛ ልካ ከሁለቱም በኩል በመሀል የሚያልቀው የደሃ ልጅ ነው። የሀብታሙ የአሪፍ ልጆች ውጭ ሀገር ነው የሚማሩት። የደሃ ልጅ ነው የሚያልቀው። የደሃ ልጅ እንባ ማብቃት የሚችለው እኔና አንተ ወይ ሌላው የአማራ ልጅ ቁጭ ብለን መወያየት መነጋገርን ስንለማመድ ነው።
ያ ደግሞ የሚመጣው እኔ የድሮዬን ታሪኬን ፍቄ ከአንተ ጋር ቁጭ ብዬ መወያየት አልችልም። ኦነግን መጥላት እኔ አልችልም። ኦነግ እኔ እዛች ሀገር ላይ እንድከበር ያደረገኝ ፓርቲ ነው። ስለዚህ እኔ ማንነቴን ሁላ ፍቄ መጥቼ ከአንተ ጋር ለመወያየት ብቼ እኔ ሁሉን ነገር ታሪኬን ጠላዋለሁ። ያ ታሪኬ ዘረኝነት ነው፣ እንደዚህ ያደረገኝ ያ ታሪኬ ነው ብዬ አልልም። ምክንያቱም በቋንቋዬ እንድማር ራሴን እንድናቅ እዛ ሀገር ላይ በሌላ በጂቢ ወርድ እንዳልጠራ አድርጎ ነፍሱን ከፍሎ ለዚህ ደረጃ ያደረሰኝ ኦነግ ነው። ስለዚህ ማንነቴን ፍቄ እየሰደብኩ እያሰነስክብኝ ከአንተ ጋር መወያየት ስለማልችል አክብርልኝ የሚከበረውን ነገር። ከዛ ቁጭ ብለን ተወያይተን እኔ ፋኖን አከብርላለሁ፣ አንተ ኦነግን አክብርልኝ፣ ወደፊት እንዴት አብረ ስርዓት እንደምንችል እንወያይ እያልኩ ነው ያለሁት። አመሰግናለሁ። ቡርቃ ቀጥል። ሌላ ይሂዱና ቀጥል። ሰላም ብያለሁ። ዮኒ፣ አኪላ፣ ጼና ኢሳቆ እንዴት ናችሁ? ሁላችሁ ነው። ከረጅም ጊዜ በኋላ ነው አይ ቲንክ የተገናኘ ነው። ብዙ ነገር አምልጦኛል፣ ግን የሰማሁትን አንዳንድ ነገሮችን ልበል። አይ ቲንክ አኪላ በቂ የሆነ መረጃ የለውም ይመስለኛል። የኦሮሞ አርቲስቶች ያደረጉት ኮንሰርት ላይ ኮንሰርቱ የተዘጋጀው አዳማ ከተማ ነው። ይሄ ኮንሰርት መዘጋጀት ደግሞ ከጀመረ ከቴዲ አፍሮ ሙዚቃ በፊት ነው። ይሄ ኮንሰርት ዓላማ አድርጎት ሲንቀሳቀሱ የነበሩት የኦሮሞ አርቲስቶች ፋነ ነጋ ወይም ደግሞ የሰላም ጉዞ በሚል በኦሮሞ ብልጽግና ፓርቲ በኩል እና በኦሮሞ ነጻነት ሰራዊት በኩል የሚደረገውን ትግል ወይም ውጊያ ለማስቀረት ነው፣ ወደ ሰላማዊ መንገድ እንዲመጡ ጫና ለማሳደር በሚል የተጀመረ ነገር ነው። በዙሮች ነው። ጅማ ላይ ነበረ፣ ቢሾፍቱ ላይ ነበረ፣ አሁን አዳማ ላይ አለ። በተርም እየተደረገ ያለ ማለት ነው። ስፖንሰር የተደረገ ነው። የስ ኦፍ ኮርስ ስፖንሰር የተደረገ ነው። አሁን ይሄ ያንን ነገር ግን ከዚህኛው ነገር ጋር ማገናኘቱ እንትን ነው ማለት አልፈልግም። ኤኒዌይስ እችኛዋን እንደ መረጃ እናንተ እንድትይዟት ስለፈለግኩኝ ነው አሁን የነገርኳችሁ ማለት ነው። ወደ ቴዲ ጉዳይ ስመጣ ቴዲ ያመነበትን የአመለካከቱን የሚሰማውን ስሜት ዘፍኗል። መብቱ ነው፣ አከብራለሁ። ያንን ማከብረው ለምንድን ነው? አርቲስት የህዝብ ድምፅ ነው። ህዝብ ላይ ደርሷል በደል ወይንም ደግሞ ችግር አለ ብሎ ሲያስብ ያለ ፍራቻ በዜማ በግጥም አድርጎ ያመነበትን ነገር የሚያቀርብ ነው። በዚህ ደግሞ ኦሮሞ አይታማም። ምክንያቱም ኦሮሞ መከራ ውስጥ ችግር ውስጥ በነበረ ሰዓት ላይ አርቲስቶቹ ድምፆቹ ነበረ የነበሩት። ዛሬ ሀጫሉን እኛ የምናነሳው እድሜ ልካችንን ኦሮሞ በችግር በነበረበት ሰዓት ላይ ያለ ፍርሃት በግጥም በዜማ ባለው ስርዓት ላይ ተቃውሞውን ሲሰነዝር ስለነበረ ነው። ያንን የሚያቅሰው ዛሬ የሆነን ሰው ለምን ዘፈነ ወይም መዝፈኑ ልክ አይደለም ብሎ አይወስድም። እና እኔ እንደዛ አልወስድም። ያመንበትን ነገር አሉ። ያንን ስል እኔና ቴዲ ተመሳሳይ የሆነ የፖለቲካ የታሪክ አስተሳሰብ አንዳለን ማለት አይደለም። ግን መከባበር ግድ ነው። ራሱን ያወቀ ሰው ሌሎችን ያውቃል፣ ሌሎችን ያከብራል፣ ራሱን ደግሞ ያስከብራል። አሁን ላይ ያለው ትኩሳት ግን ምንድን ነው ብለን ካነሳን መሬት ላይ ያለ ችግር አለ፣ ስቃይ አለ፣ ህዝቦችን እየበደለ ያለ ስርዓት አለ። ይህንን ደግሞ ከማንም በላይ ቀድሞ ያወገዘው ኦሮሞ ነው። ሁላችሁም እንደምታውቁት ይሄ መንግስት ዱላውን፣ ይሄ መንግስት አቅሙን፣ ይሄ መንግስት መሳሪያውን የሞከረበት ህዝብ የመጀመሪያው ህዝብ የኦሮሞ ህዝብ ነው። ኮማንድ ፖስት የጣለበት፣ መሪዎቹን ያሰረበት፣ መሪዎቹን የገደለበት፣ የገዳ አባቶችን የገደለ፣ የኦሮሞ ወጣቶችን ያሰረ፣ አስሮ ገሎ አስክሬናቸውን ጅብ ያስበላው ኦሮሚያ እና ኦሮሞ ላይ ነው በመጀመሪያ። ይሄንን ኦሮሞና ኦሮሚያ ላይ ነው ስል ሌላ ክልል አላደረገም አልልም። ትግራይ ክልል አይተናል፣ የሰው ልጅ ተገድሎ ወደ ገደል ሲወረወር። አማራ ክልል ላይ አይተናል፣ የአማራ ንጹሐን ሲገደሉ በዚህ ስርዓት። አሁን ይሄ ስቃይ ሰዎችን ታግሰው ሰምተው ጠብቀው እነሱ ተስፋ ያደረጉበትን ነገር እንዳላገኙት አውቀዋል። ውስጣቸው ቁጭት አለ፣ ብሶት አለ። ያንን ብሶታቸውን ደግሞ የሚተነፈሱበት አንድ ጥያቄ አለኝ እዚህ ጋር ከይቅርታ ጋር የምጠይቅ ምንድን ነው፣ አጫሉ በትግል ጊዜ በሚዘምርበት ወይም ደግሞ በሚዘፍንበት ጊዜ አንድም የትግራይ ልጆች ወጥተው ለአጫሉ የምላሽ ብለው ዘፈንም አልሰሩም፣ ኮንሰርትም አልሰሩም፣ አልሰደቡትም። አጫሉ በሚታገልበት ጊዜ፣ እስር ቤት በገባበት ጊዜ፣ ወጥቶም በሚዘፍንበት ጊዜ አንድም የትግራይ ልጅ ወጥቶ ወይም የአማራ ልጅ ወጥቶ የደቡብ ልጅ ወጥቶ
ማንንም መንግስትን ደጋፊ ወጥቶ አጫሉን ስደቡልኝ ተብሎ የሰደበው ዘፋኝ የለም። በኮንሰርት ደረጃ ወጥቶ የተሳደበም የለም። አሁን የምትመልስልኝ ምንድን ነው? አሁን የኦሮሞ 2 አርቲስቶች ወጥተው በደንብ አድርገው ሰድበው በኮንሰርታቸው ላይ እሱን ዘፈን አድርገው እየሰሩ ነው ያሉት። ይሄ ለምን ሆነ? መልስልኝ። እነዛ ሰዎች በጠይቃቸው ጥሩ ነው የነበረው። እኔ እነሱን ሆኜ መመለስ ስለማልችል ልክ ነህ። ለሀጫሉ መልስ የሰጠ ሰው የለም። ሀጫሉ መልስ የሰጠው ሰው የለም። ሀጫሉ ኢንተርቪው ተደርጎ ከቴዲ ጋር ብትሰራ ወይንም የመስራት እድሉ ቢኖር ትሰራለህ ወይ ሲባል ልብና አድርጌ እሰራለሁ ነው ያለው። የቴዲ ሙዚቃ ትሰማለህ ወይ ሲሉት አይደለም የቴዲ የምን ሙዚቃ እሰማለሁ። አዎ በግጥሙ በዜማው በደንብ አድርጌ ነው የምሰማው ነው ያለው። የሚያውቅ ሰው ነው ሀጫሉ። ትግል ያውቃል። እኔም አሁን የሌሎቹ እንዴት ይሄንን ነገር እንዴት ሊረዱ አልቻሉ? ወጥተው ለብልጽግና ተደግፈው በብልጽግና ታግዘው እንዲሳደቡ ሲደረግ የኦሮሞ ልጆች ወጥተው ይሄን ነገር ለምን አገባችሁ ምን አገባችሁ ብሎ እንዴት ሊቃወማቸው አልቻለም? እንዴት ሀሳብ ሊሰጥበት አልቻለም? አይ ቲንክ ምናልባት አላየም ይመስለኛል። እኔ የመጀመሪያ ላይ ራሴ ነበርኩኝ ሀሳብ የሰጠሁትኝ ምንድን ነው፣ እኔ ራሴን ብቻ መወከል ስለምችል ነው። ማንንም መወከል አልችልም። እነዛ አርቲስቶችም ሲዘፍኑ ራሳቸውን ነው፣ ህዝብን ወክለን ነው ብሎ አይደለም። ግን በአፋን ኦሮሞ መልስ ሰጥተዋል። ብልጽግናም ከተነካች ኢትዮጵያም ከተነካ ኦሮሞ አይደለም የተነካችው ኢትዮጵያን አስጠባቂ መሆን ያለበት። ለምን ሌሎች 80 ምናምን ብሔሮች አሉ። ቴዲ የተናገረው ነገር ልክ ካልሆነ እነዛ ናቸው አንድ ላይ ሆኖ በጋራ መልስ መስጠት የነበረባቸው። ኦሮሞ ለብቻው ለዚህ አንድ አርቲስት መልስ መስጠት የለበትም። መልስም ደግሞ መስጠት ከፈለጉ ጊዜውም አይደለም ማለት የእሱ ስለወጣ መልስ መሰጠት አለበት ብዬ አላስብም። እኔ ግን አንድ ነገር በጣም መናገር የምፈልገው ነገር በተአምር ቴዲ በተነሳ ቁጥር የኦሮሞ ልጆች የሀጫሉን ነገር አታምጡት። ምክንያቱም ሀጫሉ ከቴዲ ጋር ከማንም ጋር እንዲወዳደር ሆኖ አይደለም እሱ የራሱን ስራ የሰራው። ላመንበት ዓላማ ላመንበት ነገር ፊት ለፊት የቆመ ነው። የእሱን ዓላማ የምትከተሉ የእሱ ዓላማ ልክ ነው ብላችሁ የምታስቡ ሰዎች ከእሱ ዓላማ ውጭ አትሂዱ። ወደድንም ጠላንም አንድ ሀገር ውስጥ ነው ያለ ነው። ነገር ግን አንድ አይነት ሰዎች አይደለንም። የእኔ ሀሳብ እንዲከበር እፈልጋለሁ። የእኔ ማንነት እንዲከበር እፈልጋለሁ። የእኔ ቋንቋ፣ የእኔ ባህል እንዲከበር እፈልጋለሁ። ያ ማለት የሌሎች መጨቆን ወይም የሌሎች መታፈን አለበት ማለት አይደለም። ሰዎች የፈለጉትን ማድረግ ይችላሉ። እነሱ ግን እንዲያደርጉም እንዳያደርጉም የፈቀደላቸው ስርዓት ነው። ያ ስርዓትን ደግሞ መደገፍ ምናልባት በሰራው ቢደገፍ መልካም ነው። በሰራው ነገር ካልሆነና ወደ ኦሮሞ ወስደን እንደግፋለን የምትሉ ከሆነ ነገ ኦሮሞን ነው ዋጋ የምታስከፍሉት። ምክንያቱም መንግስት ዛሬ ላይ እየሰራ ያለው ግፍ ኦሮሞን ህዝብ የሚወክል ግፍ አይደለም። መንግስት እየሰራ ያለው በደል ኦሮሞ ህዝብ ስራልኝ ያለውን በደል አይደለም የሚሰራው። ኦሮሞ ግደልልኝ አላለም። ኦሮሞ አፈናቅልልኝ አላለም። ኦሮሞ ዝረፍልኝ አላለም። ኦሮሞ ለእኔ ብለህ ንጹሐንን ወይንም ደግሞ ሲቪሊያን ላይ የዘር ፍጅት አድርግልኝ አላለም። ኦሮሞ ከዚህ በፊት ብሎት የነበረውን ነገር ለራሱ ለኦሮሞ እንኳን መመለስ ያልቻለ ነው ይሄ መንግስት። ነፃነትን ጠይቆት ነፃነትን ያልመለሰለት ህዝብ ነው። ትላንት ስገደል ነበር ብሎ ዛሬም ሞቶ ያልቆመለት ህዝብ ነው። ትላንትና እኩልነትን ጠይቆ ዛሬም እኩልነትን ያላገኘ ህዝብ ነው። ተረግጦ ተገሎ በጉልበት እየተዳደረና እየተመራ ያለ ህዝብ ነው። ስለዚህ ይህንን መንግስት ለሚሰራው በደል እንደ ኦሮሞ ወይም ኦሮሞንን ተብሎ ወደ ኦሮሞ ማምጣት ነገ የዚህ መንግስት ዕዳ ከፋይ ይህን ህዝብ ማድረግ ነው። ትላንትና የትግራይ የተወሰኑ ኤሊቶች ከትግራይ የወጡ የተወሰኑ ኤሊቶች የሰሩትን ስህተት ሙሉን ለትግራይ ህዝብ መስጠት የትግራይ ህዝብ ዋጋ እንዲከፍል አድርጎታል። ያ ተገቢ አይደለም። ስለዚህ እኔ ይሄ መንግስት የኢትዮጵያ መንግስት ነው። ኢትዮጵያን እያስተዳደረ ያለ ነው። ፈቅደው ወደው እየተዳደሩ ያሉ አሉ። አይ ብለው ደግሞ ነፍጥ አንስተው ወይም መሳሪያ አንስተው አሊያም በሀሳብ ደግሞ እየታገሉት ያሉ። ዛሬ ላይ ኢትዮጵያ ውስጥ አብዛኛው አካባቢ መሳሪያ ተነስቶ ይህን ስርዓት እየታገለ ነው ያለው። ምሳሌ ብንወስድ ኦሮሚያ ክልል፣ አማራ ክልል፣ ትግራይ ክልል፣ አፋር ላይ፣ ቤኒሻንጉል ላይ፣ ጋምቤላ ላይ፣ ሶማሌ ክልል መሳሪያ አንስተው ይህን ስርዓት እየታገሉ ያሉበት ሁኔታ ነው ያለው። ስለዚህ ይህንን መንግስት የሚደግፍ አካል ደግሞ ቢያንስ ከነዚህ አካላት ሁሉ ወጥቶ ይሄ መንግስት እየሰራ ያለው ለእኛ ነው ብሎ ከፈለገ መልስ ይስጥበት። እነዚህ አርቲስቶች በጣም የምወዳቸው የኦሮሞ ችግር ጊዜ
ኦሮሞ ያን ሁሉ መከራ በሚያይበት ሰዓት ላይ ለኦሮሞ ህዝብ ድምፅ ሆኖ ለሚሞተው ህዝብ እንዲሁም ደግሞ ትግሉን ከጫፍ ለማድረስ የኦሮሞ ቄሮ በሚያደርገው ትግል ወቅት ላይ ግንባር ቀደም የነበሩ አርቲስቶቻችን ናቸው። ገላና ጋሩምሳም ዮሰንም ቢሆን ማለት ነው። በጣም ነው የምወዳቸው፣ በጣም ነው የማከብራቸው። ይሄ ማለት ከዚህ በፊት የሰሩት ነገር ነው። ነገር ግን ሃጫሉ ሁንዴሳ እንዳለው አንድ አርቲስት ዝፈን ተብሎ የሚዘፍን ከሆነ እንደ ያድርግ ተብሎ የሚያደርግ ከሆነ እሱ አርቲስት አይደለም፣ ሆዳም ነው፣ ለሆዱ ያደረ ነው፣ ለጥቅም የቆመ ነው። አርቲስት ያመነበትን ነገር ልክ ነው ያለውን ነገር የሚያደርግ ነው። አምነውበት ልክ ነው ብለው አድርገው ከሆነ መብታቸው ነው። ነገር ግን አድርጉ ተብለው ግን አድርገው ከሆነ እነዚህ አርቲስቶች ያ ትላንት የነበራቸውን ነገር እያጡ እየሄዱ ነው ማለት ነው። ስለዚህ እኔ ቴዲ ከማለቱ በፊት ኢትዮጵያ ከኔ ስር ሞታለች። ማናችሁም ይሄ ማለት ማንም ለእኔ መልስ እንዲሰጠኝ አልፈልግም በዚህ ጉዳይ ላይ። ምክንያቱም ጃልበቴ ኡርጌሳ እጁ ወደኋላ የፍጥኝ ታስሮ ሲሞት ኢትዮጵያ ለእኔ ሞታለች። ሃጫሉ ሁንዴሳ ሲገደል ኢትዮጵያ ለእኔ ሞታለች። ከረዩ ላይ አባገዳዎች በአንድ ላይ ሲረሸኑ ኢትዮጵያ ለእኔ ሞታለች። የኦሮሞ ወጣት ከየእስር ቤቱ ወጥቶ ተረሽኑ አስክሬኑ ጅብ ሲበላው ለእኔ ኢትዮጵያ ሞታለች። አማኑኤል ወንድሙ አደባባይ ላይ እናቱ ፊት ሲረሸን ኢትዮጵያ ለእኔ ያን ጊዜ ሞታለች። ምክንያቱም ሀገር ማለት መጀመሪያው ህዝብ ነው፣ ሁለተኛው ነው ዳር ድንበሩ የታወቀ በዓለም አቀፍ የሚታወቅ ድንበር ያለው ከዛ ስርዓት ያለው መንግስት ያለው የሚባለው ሀገር የሚመጣው ማለት ነው። ንጹሐን እየሞቱ ዜጎች እየሞቱ ሀገር አልፈረሰም ሀገር አልሞተም አይባልም። ንጹሐን ከየትኛውም ስርዓት ባለፈ ከየትኛውም ስርዓት ሊነጻጸር በማይችል ሁኔታ በዚህ ጊዜ በቁጥር ከምንገልጸው በላይ በየዕለቱ እየሞቱ ነው። ያ ማለት ሀገር እየሞተች ነው። ሀገር አልፈረሰም ብለን ራሳችን የምናጽናና ከሆነ ሀገር የሚፈርሰው እንዴት እንደሆነ ከሌሎች ሀገራት መማር እንችላለን። ፈረሱ የሚባሉ ሀገራት አሁን ኢትዮጵያ ላይ የሞተውን የህዝብ ቁጥር ያክል ህዝብ አልሞተባቸውም። የሚሰደደው የኢትዮጵያ ህዝብ ዛሬ ላይ በባህር በበረሃ በአየር በቻለው ሁሉ ከዛ ሀገር እየጠፋ እየሸሸነ ያለው ለምን? ሀገሪ ላይ እዛ ሀገር ላይ ተስፋ ስላጣ። የምን ተስፋ? የስራ ተስፋ የለውም። የፖለቲካ ተሳትፎ ተስፋ የለውም። እዛ ሀገር ላይ ሰርቼ እለወጣለሁ የሚል ተስፋ የለውም። ሀገሪቱ ወደ አንድ እያጋደለች ነው ያለችው። ስርዓቱን የሚመስሉና ስርዓቱን የሚደግፉ ሰዎች እንደ ልባቸው የሚፈነጩበት፣ ውስኪን በመሳሪያ እየከፈቱ ሌሊቱ ሙሉ ሲራጩ የሚያድሩበት፣ ገለው የማይጠየቁበት፣ ደፍረው የማይጠየቁበት ሀገር እየሆነ ነው። ሌላውስ ሰርቶ መግባት የማይችልበት፣ በሰላም ወጥቶ መግባት የማይችልበት፣ ጠይቆ መልስ የማያገኝበት፣ ከዛም አልፎ ንብረቱን፣ ሀብቱን፣ ትዳሩን ተነጥቆ የሚያስመልስለት ወይንም ደግሞ ለሱ ሊቆም የሚችል የፍትህ ስርዓት የሌለበት ሀገር ሆናበታለች ማለት ነው። ይሄንን ስል ከቴዲ ሙዚቃ በፊት ነው ይሄ ሁሉ። አሁን ቴዲ ስለዘፈነ አይደለም። ሶ እነዚህን ነገሮች አስቤ እኔ የቴዲን ዘፈን ለምን ዘፈነ፣ ለምን እከሌን ተናገረ፣ እከሌን የተናገረው ብዬ በፍጹም ዲፌንድ ላደርግ አልሞክርም። ምክንያቱም እንዳልኳችሁ ነው። እኔ እንደ አይን ብሌን የማያቸውን የኦሮሞ ትግል አይከን የሆኑ ሰዎችን አንድም በህይወት አንድም በአካል እዛ ሀገር እንዳይኖሩ ያደረገ ስርዓት ስለሆነ ያለው። ስለዚህ ለነዛ ሀገራቸው ፈርሳለች ብዬ ስለማምን ማለት ነው። አሁን ወደ ዋናው ነጥብ ስንመጣ ይሄ ነገር ሆኗል። ምንድን ነው በቀጣይ መሆን ያለበት? በቃ ለውጥ እንፈልጋለን አይደለም? ለውጥ የምንፈልገው ያለው ስርዓት ለእኛ እየተመቸ አይደለም። ለእኛ ወይንም ለሌላው ህዝብ የተሻለ ስርዓት ያስፈልገዋል። ሰው ትግል ነው የሚያስፈልገን ያንን ስርዓት ለመቀየር ወይንም አሁን እየተደረገ ያለውን ልክ ያልሆነ ስርዓት ለመጣል ትግል ያስፈልገናል። ትግላችን ምን መሆን መቻል አለበት? እኔ የራሴን ትግል አክብሬ የራሴን ትግል መስመር ይዤ እየታገልኩኝ ከሌሎች ጋር የማደርገው ማንኛውንም አይነት ትግል እኔን እስካለካ እኔን ወደ እኔ የሚመጣ እስካልሆነ ድረስ የሌሎችን ትግል የምቃወምበት ምክንያት የለም። ምክንያቱም ሁሉም ችግር በቤቱ ስለሆነ ያለው። አማራ ክልል ላይ አማራን የሚበድል ስርዓት ካለ አማራ መታገሉ ትክክል ነው። ትግራይ ክልል ላይ ትግራይን የሚበድል ስርዓት ካለ ትግራይ መታገሉ ትክክል ነው። ሲዳማ ክልልም እንደዛው፣ አፋር ክልልም እንደዛው። ያንን ትግል የምቃወምበት ኢነርጂ አይደለም አሁን ላይ ያለው ማለት ነው። አሁን ላይ የኔ ኢነርጂ ይሄን ህዝብ እየጨረሰ ያለ ስርዓትን ታግዬ ህዝቡ ነፃ ሆኖ የሚፈልገውን መርጦ
በሚፈልገው ስርዓት እንዲተዳደር ሁኔታዎች እስኪመቻቹለት ድረስ በቻልኩት አቅም መታገል ነው። ያንን ማደርገው ለምንድን ነው? ሀገር መረጋጋት ስላለባት፣ ሀገር እንደ ሀገር መቀጠል ካለባት፣ የዜጎች ሞት መቆም ካለበት፣ ዘላቂ ሰላም የሚባለው ነገር እና ህዝባዊ መሰረት ያለው ስርዓትና ሀገረ መንግስት እንዲኖር አስፈላጊ ከሆነ ማለት ነው። ያም ማያስፈልግ ከሆነ መበታተን ቀላለው። ስንበታተን ግን ቢያንስ በሰላም መበታተን አለብን። ለዛም መነጋገር አስፈላጊ ነው፣ በሰላም ለመበታተን እርሱ ማለት ነው። ያንን ስለማስብ እኛ አሁን ላይ ምንም አይነት ማለት ይፈጠር ከየትኛውም አካል ጋራ አሳልፈን የማንሰጣቸው እኛ አክብረን እንዲከበሩልን የምንፈልጋቸው የራሳችን የሆኑ ትግሎች አሉ። የእኩልነት፣ የነፃነት። አጠር አጠር እያደረጋቸውን የሚሄድ ስላለብኝ ሸገር አመሸብኝ ልወጣ ስል መጣ። ምን አባ ቅድም ነበር የጠራው ልጅ ወጥቷል። ለማንኛውም